እኔ ውድ ውጪ የኔ ቆንጆ እሺ ፉፉዬ እሺ የኔ ውድ እናቴ ስራሽን ተከምትን ብለሽ ስሪ የኔ ቆንጆ ማንም ዋሳ አይሆንሽም ከስራሽ ብትባረሪ ጉልበትሽና ጉልበትሽ ነው የሚያኖርሽ ተቀለጃሽ እንዴ ቤት እንኳን የሚገዛልሽ አታገኝም እኔ እናት ወይ ዛሬ እኮ ቤት መግዛት ቀረኩ ማሪ ፍቅሪ ድሮ ነበር እኮ እና ቤት ካልሰራ መቼም በባዶ በሜዳ ላይ አትኖሪ ምን ለማለት አስበሽ ነው ቆይ አንቺ ሴትዮ ነው ያልከማሽኝ ማለት እኮ ነው የሚገዛው አንቺ ረስተሽ እንደ ኦሮዋ ያሁኑ ነው ያሁኑ ዘመን ነው ተባላረተው ሲጀመር ማለት ነው እኔ ካም ባለ ወንድ የሚባል ነገር ወንድ ልጅ አይታመንም ማለት ነው የምሬን ነው እኔ ወንድ ልጅ አልፈልግም እና አሁን ሳታገቢ ልትቀሪ ነው ማለት ነው ውዴ አስረጅና ሄን እናቴን ማለት ነው ከእናቴ ጋራ አይ አየጌ በዚህ እንኳን አልስማማ ሲሚማ ውዴ አሁን አንቺ አረብ ሀገር ደፍተሽ ደክመሽ ጊዜሽን ዘመንሽን እድሜሽን ቆያ ስሚያ ውዴ ነገ ደክመኛል እኮ አግብቼ ልፈታ አልፈልግማ የዛሬውን ታውቂያለሽ እንግዲህ እንደ ደመቀም አይነት እኮ ባል አለ ደመቀ አሁን ባል ሊሆን ነው ብለሽ ምን ሆነሽ ነው ተረጋጊ ማሪ ፈታለሁ ብለሽማ በአንዴማ ተስፋ አትቁረጪ ውዴ እንደዛ ይባላል ዩዘርዬ ተስፋ መቁረጥ አለበት ግን አሁን ተስፋ የሚያስቆርጥ ነገር ብዙ ነገር ደመቀን አይነት ደመቀ እኮ ሁሉንም ሰው ተስፋ አስቆረጥ አይደለም ልጆቹ ሽማግሌዎቹ ራሱ እኮ እኔ ሙሱ ነው ይቺ እኮ ነው ማሪ ፍቅር የምሬን ነው እኮ ድሮ እኮ ማለት ነው አሁን እሺ ባላልፈልግም ነው እያልሻለሽው ባላልፈልግም እያልሽኝ ኧረ ተይ ተይ ምን በወጣኝ እናቴ ምን በወጣኝ ምን ለምን ሌላ ወሬ አታመጭም እማዬ እኛ ተጋቡ እያለን ደግሞ አንቺ ያላገባም ሲናለሽ እንዲያርፋሽ እሺ ለማንኛውም ማለት ነው በጣም እኛን እኮ ኃጢአተኛ እኮ እሺ እኔ ውድ እሺ ሰላማችሁ አብዛኝ ዩዘሪ በጣም ነው ሁላችሁም ቲጂ ሁላችሁም በጣም ነው እሺ እኔ ውድ እሺ እናመሰግናለን እኔ ተባሪ አይ አንቺ ደግሞ እንደዛ ብለው መጀመሪያም ብለውናል አይ ዘንድ ተቸገርን እኮ ወይኔ በላቸው አንቺ ፍሬነሽ ቆይ ነይ በቃ ይበሉ ዝም በይ አትበያቸው እባክሽ እነሱ ቦታ የሰጠናቸው እንሰጣቸዋለን ዛሬ ማታ አዘጋጅቼ ስራ ነኝ ግን አዘጋጅቼ እመጣለሁ ከአንድ ፓራሲት ጋር ቁጭ እያሉ ያወሩታል ፓራሲት እየወሰዱ አሁን አንቺ ስራ አልገባሽም እንዴ ዘርዬ ማታ ነው የምገባው አይገርምሽም ትናንትና እናንተ እንዴት አደራችሁ ለሊት በህልሜ አይቻችሁ ልጄ ትምህርት ቤት ወስጄ ከዛ ተኛለ ኖ ምን በህልሜ ነው ታወጣላችሁ በህልምሽ መጣነሽ በህልሜ ሳይሆን አው በህልሜ ማለት ነው ለሊት ተኝቼ ወደ እንደ ዱባይ ወደ 4 ሰዓት ምናምን ከዛ ወደዛ ወደ 3 ሰዓት በህልሜ ዩዘር ገነት ዩዘር ማግዲ የኔ እናት እኔም እንደዛ ሰምቼ ነው ብድግ ያልኩት አይገርምም በህልሜ ዩዘር እያሉ በህልሜ ማለት ነው ማግዲ ቤት ከዛ ዩዘር ሄደች ከዛ ገኒ ሄደች ከዛ አንቺ መቅዲ ድምጼ እንዲህ ያስፈራል እንዴ አንቺ ድምጼን ስሰማው ሌላ ሰው ነው የሚመስለኝ ደግሞ ማታ ነገ ሲሆን እንደገና ጮሃለሁ ይገርመኛል ለራሴ ራሱ እኔ በጣም በሽተኛ አድርጋኛለች እዚች ስሜ ጃለኔ የሚያወሩት ወጥ ከሆነ ቁርጥ አድርጊው በያቸው ቁርጥ እያደረጉ ያብሩልኝ አው እነሱን እየፈለኩ እየሮጥኩ ከእንቅልፌ ተነስቼ የተከበሩ እናንተን ሳያችሁ ደግሞ ቶሎ ሄድኩኝ የተከበሩ ሰሚራ ያውሪስ ትላንትና የኔ ፎቶ ማውጣው የኔ ፎቶ አንዷ ፈለገችና እቺ ደግሞ ማነች መቅዲ ነች በቃ ባንቺ ትንሽ አበላሽና ወይኔ መቅዲሻዬ እንደው የእናንተ ፊትና የኔ ፎቶ ቦታ ስታትስቷቸው ባካችሁ እነዚህ ፋንድያ ሀዮች ፉርፉር ግን መቅዲ እግዚአብሔርን አንቺ የተከበርሽ ሴት ስለሆንሽ የተከበሩ ሴቶች ብቻ ናቸው እዚህ የሚገቡ እውነት አስረግጬ ነው ቤት አይገባም ምን አው የተከበሩ ቤት በይ ገኒ ልንገርሽ መቅዲዬ በደንብ ልስጣቸው ጃለኔ ገለቶም አሁን ቆይ ወደ ዋናው ጉዳይ ስገባ በጣም ጥሩ ነሽ አንቺ እችን እየሰጠሽን ኢሹ ትሄጃለሽ እሺ የተከበሩ ስትይ አንድ ነገር ልንገርሽ መቅዲ ቤት በሙሉ እስቲ የሚያወሩትን ዝም ብለን ስንጫጫ ካልሆነ
ቻደ ማለት ነው። ጃለን አትተንኪ እነሱ ኦዶ አድርገው ጃላሊ ጊዜ ተኳፋን በንቴና እንቀጠልቲ እኮ እግዚአብሔርን አሁን ብዙዎቻችን እናንተን እየሰደብን ነበር። ሌላ ቤት ስለማናቅ ስለናንተ ነገር ስለማንችል ግን ውስጥ ገብተን እንዲህ ስንሰማችሁ ምናምን አንድ 10 ደቂቃ ተቀምጠን ሀሳባችሁን ስንረዳ ደግሞ ሳንወድ በግዳችን የአነጋገር ሻዳ ተቀብለን ቁጭ መቅድዬ ቲጂ በሚገርምሽ ሁኔታ ግን ምን ያህል እቺ ልጅ እንትን እንድትወድቅ የሚፈልግ ሰው ሳይ በጣም ነው የሚያመኝ። በጣም በቃ ለምን በዚህ ደረጃ ምን አደረገቻቸው? እኔ እኮ አሁን ዩዘርዬ ከሁሉም እኔ ትንሽ እኔን የገረመኝ ደግሞ ምን እንደሆነ ታውቂያለሽ? የእሷ መውደቅ እና አለመውደቅ ሳይሆን የሰው ልጅ ማን ነው አስተያየትና ስድብ እንዴት ለይቶ አላወቀም? ይሄኛው ለኔ ሁሉ ጊዜ ጥያቄ ሆነብኝ። ቢኖር ስድብና አስተያየት መቅድዬ ያውቃሉ ምን እንደሆነ ችግሩ ታውቂያለሽ? እኛ እንደመጥ ነው እንደዛ የሚባል ነገር የለም እዚህ ዓለም ላይ 21 ሴንቸሪ ነው ማየ ሁሉም ያወራል። ከዛ በኋላ የሚስማማ ይስማማል። እነሱ ግን እኛን ተከተሉ። እኛ በግ አይደለንም እነሱን ከተለው እንዴ። እኔ ካልተመቻችሁ አልተመቸንም ዩዘር በቃ እኔ ማወራለሁ ነው እንጂ የሚባለው የሆነ እንዴ ያቺ ያለችው ደግሞ አንድ ነገር አለ። አሁን እኔ ለምሳሌ የአንቺ ተቀናቃኝ ሆኜ የአንቺ ሀሳብና የአንቺ አስተያየት ካልተመቸኝ አንቺንም አላይምም አልሰማምም። ያወራሽውን በራሴ ሙድ ፈታላለሁ። እኔ ግርም እያለ የሚለኝ ነገር ምን እንደሆነ ታውቂያለሽ? እየሰሙ እያዩ እያዳመጡ ምን በቃ አንድ ሰው ካልተመቸሽ በቃ የሱን ስም ወሬ ራሱ የሱን ስም ማታነሽም በቃ ቢጠበስ ማለት መቅድዬ ትናንትና በአጋጣሚ ገብቼ 3 ነው የላኩልኝ። ነይና አብራሪ ከፈለገች ታብራሪ በረረች ዘለለች ሲሉ የነበሩ ከፈለግሽ ገብተሽ አብራሪ በሰው ሀሳብ አልሄድም እያልሽ አንቺ ማነሽ እያሉ ላኩ። ኧረ እኔ ስራ አልጠፋብኝ ደግሞ ከነሱ ጋር አውሩ። እኔ የሆነ ነገር እዚያ ሰሞኑን ደግሞ ሁለተኛው አቀመሙ ነሻል እኮ ታውቂያለሽ። እኔ የሆነ ነገር አቃጠልሻቸው አንቺ እናቷ አይደለች እንደ የቀመሜ የላትም ብለው እኮ በቃ ይሄ የሆነ ድራማ የሚሰሩት ነገር አልታወቀም ብለው ነበር። አንዳንዴ ራስሽን ታያለሽ ያለፍሽበትን። እኔ ሴት ልጅ ነኝ። ልጆቻቸውን ምናምን ይሄ ያሌለ ወሬ ነው የሚያወሩት እነሱስ የሚያወሩት እነሱ ደግሞ ሌላ ነገር ነው። በልጆቻቸው አይባልም። ገብቶሻል? ነግበኔ ነው የኔ ልጅ ትላንትና ምን እንዳሉ ታውቂያለሽ? ትላንትና አልፈልግም ብላ ሄዳለች ቤቱ። ነገ ቪዲዮ ሰርታ ይቅርታ መጠየቅ አለባት አላሉ? አዶርሻት እኮ መግዲ የሆነ ነገር ሊጠይቅ መግዲዬ እኔ እኮ በጣም የሚገርምሽ ነገር ቤት ጥሩ ነው ብያለሁ እንዳልኩሽ፣ ግን ህይወት ቀልድ ነው እንዴ? እች ልጅ እኮ ቤትም እኮ ቢሰጣት አብረው ያፈሩ እያየናቸው አይደል እንዴ? እንዴ ደግሞ ማሰሚማ በቤቱ ቀንተው ነው እነ ዩዘር ብለው ማታ እኮ ነው ፎቶአችንን ሰቅደው በቤቱ ቀንተው ነው በሷ በሰለሱ ቪዲዮ ከታየ ማሳየት ለሷ ቤት ለማሳየት እስተስሙ እቺ ባለጌዎች በስማ ለነገሩ እንኳን ቤት አይደለም ጫማ ይላል ኖ ዩዘር እነማን እንደሆኑ እንደዚህ የሚሉት እኔ እዛ ሂጂ አሰማቸው ማርያምን እንደዚህ የሚሉ ሰው ካሉ አልኩሽ። እነማን መሰሉሽ እንደዚህ የሚሉ ሰዎች እንደ አሁን የሆነ ሰው ባለቤት ቢኖራቸው ባለቤታቸው 5 6ም ከውጭ ወልዶ ከመጣ ችግር የለውም። ለነሱ ቁሳቁስ ከሰጠ ያስደስታቸዋል። ለነሱ እንደዚህ አይነት ሴቶች ናቸው እንደዚህ የሚሉት ታውቂያለሽ። ኖ አከስሚቲ ውዴ መቅዲ አመት እኮ ኦቶ ወርቂ ለፈሲ አፋሜ ወንተ እኒ በሌሰ ጫለሙ ኦፊ በሌሰ እኒ ሱኒን ስረቱ ታናን እኮ ዮ ወርቂ ለፈሲ አፋሜ ፋይዳ እኮ ከነዳኩ ከነቱ አማ ራኮ ተይ ቤክታ አኔ ነመከሲ ዱጋረቢ ኦቶማ ተኤዩ ሞኮ ቢስኩቲ ማሊ ጃላ ቢስኩቲ ማሊ መቅዲ ነሱማ ከኒት አርግቴ ነው
እኮ ሰሜራ እስኩቲ ማሊ አረ ሊሰኒ ባላ የት ድረሽ ጠፍተሽብኝ ነው? ለእስኪ ግቢ። እንደዚህ ይደረጋል እንዴ? እንደዚህ ይደረጋል እንዴ? ሰኒሻዬ አለሹ ሰላም ነው? ሰኒ ዩዘር ራሱ ምን ሆናለች እያለችሽ ነው። ሰኒ ነይ ግቢማ። ዩዘር በጣም ናፍቃኛለች እያለች ነይ ቦታ ትሰጥሻለሁ እያለችሽ ነው። ነይ ማንኛውም ፍቅር ገንዘብ ፍቅርን አይገዛም ብሎ አስተምሮናል። ሂዳችሁ መስማት ትችላላችሁ። አንቺ አለሽ እንዴ? ምን ሆነሽ ጠፋሽ? ትናንትና ሳኒ አለው ፈጣሪ መስኪን ቁልፍ የተሰጠው ላንቺ ነው እንዴ? በዛው ጠፋሽ? ምን ነው? አዎ ለኔ ነው። በደስታ እኮ ነው፣ በደስታ እናንተ ጋር ማምጣት ፈራሁት። እኔ የሆነ ነገር ሆንሽ መሰለኝ። መቼስ ስለፈልፍም አይሻለሁ። ትናንት ጥፍት አልሽና በቃ ይሄ ነገር ቤት ውስጥ ዋጋ ነው ማለት ነው ብዬ እኮ ቢዚ ሆኜ እኮ ነው። የምር ቢዚ ሆኜ ነው። እያየኋችሁ ነበረ፣ ማታ እየሰማችሁም ነበረ። በጣም ነው የምታምሩት፣ ደስ ትላላችሁ። ሳንዬ እኔ ድምፅማ ታይ እኮ መጫወቻ ሆኗል እኮ። እኔም ዝም አለ ሰውን እናንተ በጣም ነው እንደማቃጠል የፈለጋችሁ። ገና በጣም እንለበልባለን። እኔማ ስራ ያርጌዋለሁ። አሁን በቃ ከውጭ ብዬ ነው ስራ ራሱ ልለቅ ነው። ወስነሻል? አሁን በደንብ ነው የወሰንኩት። የሆነ ነገር እስከ መጨረሻ ወስን። አረ ቡቱን አስገቢያ። ቡቱም ቁጭ ብላለች። አረ እናንተ ሰዎች ተው ስራ ስሩ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ብሩ፣ እንኳን ደስ አላችሁ ብሩኬ ለሙሽዬ ቤት ስለገዛ ማለት ነው። ወይ ደስ ብሎናል። እሰይ ዛሬ ነው ደስ ብሎናል። እንኳን ያረገ የእውነት ነው። እኔ ደስ ብሎኛል በቤቱ ማለት ለእናቱ መግዛቱ። አሁን ሊጋቡ ነው ማለት ነው። ከቤት በኋላ ነው ማገባው ብሎ የለ። ስለዚህ ሊጋቡ ነው። ምንድን ነው የምትችሉ ደግሞ ማግባት ከቻለን ማስወለድ ከቻለን እያለ ነው እንግዲህ። ማስወለድ ከቻለ ኧረ ስለፈጠረሽ ኧረ ተይ አንቺ ልጅ ምንድን ነው ጉዱ? እንዴት አለ ማስወለድ ከቻለ ስለሚችል አይደል እንደ አንበሳ የመሰለች ገና 2 ወር ሊቀራት ነው ልትወለድ። ስራ የለሽም እንደ ቦቱ ምን ጉድ ነው? እኔ ስራ ለቀኩት ሆነ ማታይስ ሳር እኮ እንስጣቸው ብለን ነው። አዎ ለቀንማ ግድ አሁን ትላልቅ ሰዎች እየገቡ ስለሆነ ታች ልቀም። ሰላም እንዴት ናቸው? እኔ ጥያቄ ሊጠይቅ ነው የገባሁት ዩዘሬን። እሺ ምዬ ጠይቂ። መጀመሪያ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። የሃይሚ ያላችሁ ቦታ በጣም ደስ ይላል። በርቱ። ይሄ ነገር እንዳታቆሙ፣ ቀጥሉበት። ደስ ይላል። እሺ እኔ ቆንጆ እንቀጥላለን። እኛማ ሰላም እስከሚፈጠር ድረስ ስራ አገኘን። አሁን እኮ አሮጌት እኮ ስራ ካገኘ መስራት ነው። እሺ አዎ አንቺንም ገንንም በጣም ነው የምወዳችሁ እና ብዙ ጊዜ እከታተላችኋለሁ። የምትሰጡት ምክር በጣም ደስ ይላል። እሺ ማዬ እናመሰግናለን። እሺ ይሄን ምክር ግን ለሃይሚ ብቻ አይደለም ለሁላችንም ሴቶች ነው። ገብቶሻል? ጠንካራ ሴት ልጅ ልትሆን ግድ ነው። ገብቶኛል። ግን አንድ ጥያቄ ሊጠይቅሽ ነው። እሺ ጠይቂ፣ ችግር የለም። አሁን እናንተ ብዙ ጊዜ ስትከራከሩ ይሰማለሁና ምን መሰለሽ፣ በቃ አንዳንድ ሰዎች እዚህ ገብቶ ሃይሚ የሆነ ዝቅ የሚያደርግ ነገር ሲያወሩ ነው። ሰው የራሱ ነገር አለው አይደለም። ሁሌ ሃይሚ እሱን በጣም ነው የምታፋቅረው፣ ታፋቅራለች ምናምን እያላችሁ ብዙ ጊዜ ይሰማለሁና እንደዚህ አይነት ነገር ደግሞ ሃይሚን ዝቅ ያደርጋል። ይሄ አንድ ነገር ልንገርሽ የኔ ቆንጆ፣ እሷን ዝቅ ያደርጋል። እንደዚህ አይነት ነገር ባታወሩ ደስ ይለኛል። ልክ ነሽ። እሺ እኔ ልንገርሽ፣ አሁን ለምሳሌ ፍቅር እኮ ማለት እግዚአብሔር ፍቅር ነው ይባላል። እግዚአብሔር እኛን ስላፈቀረና ስለወደደ እሱ ዝቅ ብሎ ነው ማለት ነው አይደለም አይደል? ፍቅር እኮ ያለው ሰው ሁሉ ነገር አለው። ገንዘብ አይደለም፣ ልጅ አይደለም። ፍቅር ከምንም በላይ ነው። አሁን አንቺ
ሰውን ስታፈቅሪ ሰውን ስትወጂ አንቺ ነሽ ሀብታም እኮ አይደል እንዴ? አንቺ አሁን እዚህ ጋር ለሀይሚ የምትከራከሪው ገንዘብ ስለምትከፍልሽ ነው አይደለም። ሀይሚን አፈቅራታለሁ የምትይው እሷ እንድትወድሽ ነው አይደለም። አንቺ ዝቅ ስላልሽ ነው አይደለም። በቃ ሀይሚ ደግሞ ማለት ከሁሉም ከፍ ስላለች ፍቅሯን ታሳያለች። ፍቅር የሚያሳይ ሰው ከሁሉም ከፍ ያለ ሰው ነው። እኔ እዚህ ጋር ቁጭ አልኩት። እኔ የሀይሚ ኩያ አይደለሁም፣ ግን ስለምወዳት ነው። ይሰድቡኝ የለ እየሰማሽ አይደለ? እየሰማው ነው። ግን ምን መሰለሽ ቆይ አንዴ ማየ። አዎ ልክ ነሽ። ቆይ ታጥሻለሁ። ለምን መሰለሽ? እኔ ስለምወዳት ነው። እኔ በሴት ልጅ ስለምኮራ ነው። እኔ ሴትም ሆነ ወንድም ወዳለሁ፣ ግን ሴት ልጅ ዝቅ ስትደረግ አልፈልግም። ስለዚህ ለፍቅር ደግሞ ሰው የሚከፍለው ነገር ትልቅ ነው። እሷ ስለምታፈቅር አነሰች ማለት አይደለም። የበለጠ ሰው እኮ ነው ሰው የሚወድና የሚያፈቅር። ትክክል። ምን መሰለሽ እኔ ላሞች ደግሞ ማለት ነው እንደዚህ አይነት ነገር ምናምን እየቀዱ ማለት ነው የሆነ እሷን ዝቅ የሚያደርግ። አሁን እኮ ትላንትና ምን እንዳሉ ሰማችሁ? ሀይሚ ሞያ የላት ምናምን እያሉ እየሰድቧት ነበር። እኔ እንግዲህ ልንገርሽ ማየ፣ ልክ ነሽ። አሁን ሀይሚ ከሀይሚ ጋር አብረው ነው እነሱ የሚኖሩት አይደለም። እኔና አንቺ አብረን ነው የምኖረው አይደለም። እኔ ቤቴ ነው የምኖረው፣ አንቺ ቤትሽ ነው፣ ሀይሚ ቤቷ ነው የምትኖረው። ማን ነው ሙያ እንዳላትና እንደሌላት የሚያውቀው? እሱ ብቻ ነው ካጠገቧ ስላለ አይደል? ስለዚህ እነሱ ስላሉ አይደለም። ታያቸው። ሰው እኮ የራሱን ነገር ምን መሰለሽ ዩዘርዬ፣ እኔ አንቺም እንደንም በጣም ነው የምወዳችሁ። በቃ ሁሌ ለሀይሚ ብላችሁ ማለት ነው የምታወሩት ነገር በጣም ለሀይሚ ብቻ ሳይሆን የሁሉ ሴቶች ነው ምክር ምናምን የምትሰጡት፣ ግን ደስ ይላል። አሁን ደግሞ እዚህ ጋር ሀይሚ እሱን በጣም ነው የምትወዳው። እሱ እንደዚህ አይነት ነገር እየሰማ ማለት ነው ራሱን በቃ በጣም እንትን ይለዋል፣ ያካበደዋል። ገባሽ? ከዛ ደግሞ አሁን እሱ እኮ ሁሉ ጥፋተኛ ማን ነው? እሱ ራሱ እኮ ነው። ሀይሚ ምንም ጥፋት የለባትም፣ ምንም አላጠፋችም። አሁን እሱ በትላንትናው በመጣውበት ማለት ነው አሁን የእናቱ ልጅ የተግባር ሰው ምናምን እያሉ በቃ እንዳለ 24 ሰዓት ላይ ላይፍ ቁጭ ብሎ ማምዬ አንቺም አትድገሚው። ልንገርሽ የኔ ቆንጆ፣ አሁን እኮ ነገርኩሽ። ሰው ፍቅር ስላፈቀረ የበታች ሆነ ማለት አይደለም፣ የበላይ ነው። ሁለተኛ ነገር እነሱ የራሳቸው ነገር፣ አንቺ አሁን እነሱን አያውቁም አልሽ አይደለ? ስለዚህ ከማያውቅ ሰው ጋር ለምን ትከራከሪያለሽ? ፍቅር የሚያውቅ ሰው እኮ ሰውን ስላፈቀረ የበታች ነው ብሎ አይሳደብም። ስለዚህ ተያቸው፣ በቃ ተያቸው። አንቺ ማለት ነው ወንድ ይቅርና ሴትም ይፈቀራል። የምትፈቀር ልጅ ናት። በጣም ስማርት የሆነች አስተሳሰቧ ከእድሜዋ በላይ ምን ልበልሽ፣ እኔ እሷን መከታተል ከጀመርኩት ማለት ነው ከወንድሞቿ ጋር ስትሰራ ነው። እኔ ከብሩኬ ጋር ስትሰራ ሳይሆን ከወንድሞቿ ጋር ስትሰራ ነው። በቃ በጣም ጨዋ ልጅ ናት። እንደ ሴቶቹ እንደዚህ አይነት ወጣ ምናምን ያለ ባህሪ የላትም። በቃ በጣም ደስ የምትል ልጅ ናት። በጣም ነው የምወዳት። እግዚአብሔርም እኔ በሀይሚ የመጣ እኔ ልበልሽ በጣም ነው እንደው ከዚህ በፊት በቃ ብዙ አሁን ድራማ ምናምን ሲሆን ነው እንጂ ከዚህ በፊት እሷ ስትጎዳ ስታለቅስ አብሬ ነው። አሁን ባለፈው ስታመም እንዴት እንዳለቀስኩት እኔ ራሴ ነው የማውቀው። ግን አንድ ነገር ልንገርሽ፣ እሺ ማየ፣ አንቺ አታልቅሺ። አንቺ ራስሽን አትጉጂ። ለምን መሰለሽ? ሁሉም ሰው እኔ አሁን የራሴን ኑሮ እየኖርኩ ነው። ወዳታለሁ። ማድረግ ያለብኝን ገደብ ማለት አማርኛ ገደብ ማድረግ አለብሽ እንጂ ራስሽን አሳልፈሽ ለማንም ክርስቶስ ብቻ ነው አሳልፎ የሰጠው እና ራስሽን አሳልፈሽ መውደድ ትችያለሽ እኮ ግን ራስሽን አትጉጂ። እሺ እኔ ቆንጆ። አዎ ላይክ ነሽ። እኔ አሁንማ አላለቅስም። ከዚህ በፊት በጣም ነው ያለቀስኩት። የምር አንቺ እኮ ጠንካራ መሆን አለብሽ፣ ጎበዝ መሆን አለብሽ። ሰው ሀገር ነሽ አይደል? ስለዚህ አንቺ ጎበዝ ሆነሽ ደግሞ ልክ እንደሷ ሴትነትሽን ማሳየት፣ መማር፣ ጥሩ ነገር መጥፎ ነገር ስታይ መተው። አሁን ለምሳሌ ስለ በጎቹ ምናምን ትተሽ ጥሩ የሚወራበት ቦታ ለአንቺም ይጠቅምሻል፣ ጭንቅላትሽም ሰላም ያገኛል። ጥሩ ነገር ያለበት ቦታ። እሺ አትጨነቂ፣ አታውሪ ስለነሱ። ለምን እንደሆን ታውቂያለሽ? አንቺ ጎበዝ ጠንካራ ሴት ከሆንሽ ስለሚንቅሽ፣ ስለሚጣላ፣ ስለሚሳደብ ሰው ትተሽ የራስሽን መንገድ ብቻ መሄድ ነው። አሁን አይሚ ጥሩ ነገር ስላሳየች አይደለም የምትከተያት፣ እሱ መንገድ እየሄድሽ ራስሽን ማበርታት። እሺ እኔ ቆንጆ
በርቺ፣ አይዞሽ። ግን እኔ እሷ ስትነካ ያመኛል። የምሬ ነው። በጣም ነው የሚያመኝ። በቃ ተይ አይዞሽ እናቴ። መልካም ቀን። እሺ አመሰግናለሁ። በቃ እኔ ይሄ ነው ይመስለኛል ጥያቄው። በቃ ሊወጣ ነው። አመሰግናለሁ ስለመለስልኝ ጥያቄ። እሺ ሁላችን በቃ ለሃይሚ ጎን ሆኑ፣ እሷን አበራትቷል። እሺ እናቴ ወዳጃለሁ። በቃ በተረፈ መልካም ቀን ይሁንላችሁ። ሊወጣ ነው። አሜን። ላንቺ ምን